ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ አንድ ነገር ላጋራችሁ ነው የመጣሁትና ትላንትና ድንገተኛ ክፍል ያጋጠመኝን ችግር ነው የምነግራችሁ። ሁላችሁም በጣም በተለይ የስኳር ህመም ታማሚዎች የምታውቋቸው ሰዎች ካላችሁ ለነሱ ሜንሽን እንድታደርጉልኝ ከወዲሁ ትብብራችሁን እጠይቃለሁ። ትላንት ድንገተኛ ክፍል ላይ አንድ ታይፕ 1 ዲያቤቲክ ሜላይተስ ወይንም የኢንሱሊን ጥገኛ የሆነ አንድ ታማሚ መጥቶ ነበርና ከሁለት ቀን በፊት ሆስፒታል ውስጥ ተኝቶ ነበር። ከሆስፒታል ሲወጣ ማታ 6 ኢንተርናሽናል ዩኒት ጠዋት ደግሞ 12 ኢንተርናሽናል ዩኒት እንዲወስድ ሐኪሙ ኦርደር አድርጎለታል። ሬጉላር ኢንሱሊን ማለት ነው። ወደ ቤት ከሄዱ በኋላ የተፈጠረው ነገር ምንድን ነው? በተለይ የስኳር ታማሚ ለሆኑ ሰዎች ሁላችሁም ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታደርሱልኝ ስል በትህትና ጠይቃለሁ። ለምን መሰላችሁ? እያንዳንዱ የምንሰጣችሁ ኢንፎርሜሽን በጣም ወሳኝ ነገር ነውና ሁላችሁም በትክክል እንድትረዱኝ ነው የምጠይቃችሁ። እንግዲህ የታማሚ እንዲወስድ የታዘዘው 6 ኢንተርናሽናል ዩኒት ነው ወይንም 0.6 ኤምኤል እንዲወስድ ነው የተደረገው። እኛ ኢመርጀንሲ ዲፓርትመንት ሲመጣ ሚሊግራሙ የራንደም ብለድ ሹገር ሌቭሉ 40 ሚሊግራም ፐር ዴሲሊትር ነው። ምንድነው የሚነግረን? ስለዚህ ፕሮፐርሊ የኢንሱሊን መድኃኒቶች ለታማሚዎቻችን ማንሰጥ ከሆነ ተያይዘው የሚመጡ ችግሮች በጣም አደገኛ ናቸው። በተለይ ሬጉላር ኢንሱሊን ጋር የሚወስዱ ከሆነ ምክንያቱም ሬጉላር ኢንሱሊን እንደወጋ ናቸው ኢሚዲየትሊ ስራውን ስለሚሰራ። ስለዚህ ሁላችሁም በተለይ የስኳር ታማሚዎች ካላችሁ ለመጀመሪያ ጊዜ የስኳር ታማሚ መሆናችሁን ተነግሯችሁ ኢንሱሊን እንድትወስዱ የተነገራችሁ ታማሚዎች ካላችሁ ቤተሰቦች የምታውቁት ሰው ካለ በአጠቃላይ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታዳረሱልኝ እጠይቃለሁ። ስለዚህ እንግዲህ ኢንሱሊን ጠዋትና ማታ ይሰጣል። ኢንሱሊን ከምንሰጥባቸው ስሪንጆች አንደኛው ይሄ ነው። እንደምታዩት ፒክቸሩ ጋር ጠጋ ለማድረግ እሞክራለሁ። እዚህ ጋር እንደምታዩት ቁጥሮች አሉ። እነዚህ ቁጥሮች በኢንተርናሽናል ዩኒት ነው የተቀመጡት። እንግዲህ እንደምታዩቸው ከዚህ ከ10 ጀምራችሁ እስከ 100 ኢንተርናሽናል ዩኒት ድረስ ኢንሱሊን ስሪንጇ መስጠት ትችላለች። ለምሳሌ 10 ቁጥር ላይ ማለት 10 ኢንተርናሽናል ዩኒት ማለት ነው። 20 ቁጥር ማለት 20 ኢንተርናሽናል ዩኒት ነው። ስለዚህ 100 ሲሆን 100 ኢንተርናሽናል ዩኒት በኤምኤል ደረጃ ስናየው 1 ኤምኤል ነው። ወይንም 10 ኢንተርናሽናል ዩኒት ስንት ኤምኤል ነው? 0.1 ኤምኤል ነው። ስለዚህ በኤምኤል አንዳንድ ኢንሱሊን ስሪንጆች ደግሞ በኤምኤል የሚያስቀምጧል። ስለዚህ 10 ቁጥር ማለት በኤምኤል ስንቀይረው 0.1 ኤምኤል ነው። ኢንሱሊን ስሪንጁ ላይ በደንብ እንደምታዩት መስመሮች አሉ። እያንዳንዱ ኢንሱሊን ስሪንጁ ላይ መስመሮች አሉ። በእያንዳንዱ ከ10 ቁጥር ወደ 20 ስንሄድ እያንዳንዱ በመሃል ላይ 5 ቁጥሮች አሉ። እነዚህ 5 ቁጥሮች የሚነግሩን እያንዳንዱ አንድ መስመር 2 ኢንተርናሽናል ዩኒት ነው የሚነግረን። ስለዚህ አንዱ መስመር 2 ኢንተርናሽናል ዩኒት ነው። ስለዚህ ይሄ ፔሸንታችን ሐኪሙ ያዘዘለት 6 ኢንተርናሽናል ዩኒት እንዲሰጠው ነበረ የታዘዘው 6። ነገር ግን በስህተት ሰውየው ለታማሚው የሰጠው 6 ሲባል 60 ቁጥር ላይ ነበር የሰጠው። 60 ማለት 60 ኢንተርናሽናል ዩኒት ነው። 6 ኢንተርናሽናል ዩኒት እና 60 ኢንተርናሽናል ዩኒት ይለያያል። ስለዚህ 6 ኢንተርናሽናል ዩኒት ስጠው ሲባል ሰውየው የተረዳው ወይም አስታማሚ ቤተሰብ የተረዳው 6 ቁጥር ላይ አድርጎ ነው የሰጠው ወይም 60 ቁጥር ላይ ነው የሰጠው። ይህ ማለት ሐኪሙ ስጠው ካለው በ60 እጥፍ የጨመረ ኢንሱሊን ነው ለታማሚው የሰጠው። ስለዚህ ይህንን ከወሰደ በኋላ ታማሚው ምንድን ነው ኢሚዲየትሊ ያየንበት። ስለዚህ ኢንሱሊን ከመስጠታችሁ በፊት ኢንሱሊን እንዴት ነው የሚሰጠው የሚለውን በደንብ መረዳት ያስፈልጋል። ለምሳሌ አንድ መስመር ላይ 2 ኢንተርናሽናል ዩኒት ነው። ሁለተኛው መስመር ላይ 4 ኢንተርናሽናል ዩኒት ነው። ሶስተኛው መስመር ላይ 6 ኢንተርናሽናል ዩኒት ነው። አራተኛው መስመር ላይ 8 ኢንተርናሽናል ዩኒት ነው። 10ኛው ወይ 5ኛው መስመር ላይ
10 ኢንተርናሽናል ዩኒት ማለት ነው። ስለዚህ እያንዳንዷ በቁጥሮች መካከል የምናገኛት መስመር 2 ኢንተርናሽናል ዩኒት ነው። ስለዚህ 4 ኢንተርናሽናል ዩኒት ስጡ ከተባላችሁ ሁለተኛው መስመር ላይ ነው የምትሰጡት። ስለዚህ ያንሳል ብላችሁ ራሳችሁን ግርምታ ውስጥ አትክተቱት። ምክንያቱም ሐኪም ኦርደር ያደረገላችሁ ነው መስጠት ያለባችሁ። ስለዚህ ይሄ ትላንትና ያገኘው ታማሚ ኢመርጀንሲ ክፍል ላይ ሲመጣ ስኳሩ 40 ሚሊግራም ፐር ዴሲሊትር ነው፣ በጣም የወረደ። ስለዚህ ይህን ከወሰደ በኋላ ሂስትሪ በምንጠይቅበት ሰዓት ላይ ወይም መረጃ በምንወስድበት ሰዓት ላይ አንደኛ ታማሚው ላይ የነበሩ ምልክቶች ማላብ ምልክቶች ወይም ስዊቲንግ የምንላቸው ነበሩ። የልብ ምት መጨመር ምልክቶችን እያዩ ነበረ። ራስ መሳት፣ መደንዘዝ፣ መጨረሻ ላይ ራሳቸውን እስከ መሳትና ምን ነገር እንደተከሰተባቸው ሳያውቁ እስከ መቅረት ድረስ ደርሰዋል። ይሄ ምንድን ነው የሚነግረን? በደማችን ውስጥ ያለው የስኳር መጠን መቀነሱ ወይንም ሃይፖግላይሴሚያ ውስጥ መግባታቸው ነው። ስለዚህ ሁልጊዜም የስኳር ታማሚዎች የስኳር መድኃኒት ከመውሰዳችሁ በፊት የስኳር መጠናችሁን ቼክ ማድረግ ያስፈልጋል። የስኳር መጠናችሁ ቢጨምርም የስኳር መጠናችሁ ቢቀንስም ሐኪማችሁ ካዘዘላችሁ የኢንሱሊን ቁጥር ጨምሮ መውሰድም ቀንሶ መውሰድም ለተለያዩ ችግሮች ያጋልጣል ማለት ነው። በተለይ የስኳር ታማሚዎች የስኳር መጠናችሁ ከ60 ሚሊግራም ፐር ዴሲሊትር በታች ከሆነ ሃይፖግላይሴሚያ ውስጥ የመግባት ቻንሳችሁ ከፍተኛ ስለሆነ በተቻለ መጠን በአቅራቢያችሁ ያለ ጣፋጭ ነገር ስኳር ሊሆን ይችላል፣ ከረሜላ ሊሆን ይችላል፣ ኤሊፖፕ ሊሆን ይችላል፣ ሚሪንዳ ሊሆን ይችላል ቶሎ መጠጣት ይኖርባቸዋል። አለበለዚያ ሃይፖግላይሴሚያ ወይንም ሃይፖግላይሴሚክ ሾክ የምንለው ውስጥ ትገባላችሁ ማለት ነው። ስለዚህ እንደዚህ አይነት ኢንሱሊን ታማሚዎች ወይንም ኢንሱሊን የምትወስዱ ታማሚዎች ካላችሁ ወይንም የሚወስዱ ሰዎች የምታውቋቸው ካላችሁ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱላቸው። እንደዚህ አይነት የጤና ትምህርት እንዲደርሳችሁ ሊሻን ቲዩብን ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ማንም ሰው በኢንፎርሜሽን በመረጃ ክፍተት ችግር ውስጥ መግባት የለበትም ለማለት እወዳለሁ። አመሰግናለሁ።